በዛሬው ዕለት እጅግ አስደንጋጭና አሰቃቂውን የመኪና አደጋ ተፈጠረ። የዘንድሮን አሸንዳ ጥቁር ለብሰን ወይንም ደግሞ ማቅ ለብሰን ነው የቀነኒን ሞትና ግድያ በማሰብ እንግዲህ እንደምትመለከቱት ልብሷ ላይ አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮሜንት። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ ሆኑ ርዕሰ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ከመግባታችን በፊት ግን 1000 ሰብስክራይበር ደርሰናል። ይሄም ደግሞ የሆነው በእናንተ ነውና ከልብ አመሰግናለሁኝ። ወደ ቪዲዮ እንለፍ። የዘንድሮን አሸንዳ ጥቁር ለብሰን ወይንም ደግሞ ማቅ ለብሰን ነው የምናሳልፈው ሲሉ እንግዲህ የበዓሉ አክባሪዎች ወይንም ደግሞ የትግራይ ክልል ነዋሪዎች እየገለጹ የሚገኙት። ታዲያ ይህን ያደረጉበት ዋነኛ ምክንያታቸው ምንድነው? በትግራይ ክልል ሴቶች ተደፍረው ተገድለው በአደባባይ ላይ ሬሳቸው ተዘርግቶ ፍርድ ተዛብቶ ገዳይ በነፃነት እንግዲህ እየተንቀሳቀሰ የንጹህ ሴት ልጅ ደም ፈሶ በከንቱ መቅረቱ እንግዲህ ፍትህ ከፈጣሪ እየጠበቅን ነው በሚል እንግዲህ ቀኑን በዚህ መልኩ ማለትም ማቅ ልብስ ለብሰን ነው የምናሳልፈው እያሉ ነው የሚገኙት። ታዲያ ይሄን ተከትሎም የትግራይ ባህልና ቱሪዝም ቢሮ ማቅ ወይንም ደግሞ ጥቁር መልበስ ባህላችን አይደለም በማለት እንግዲህ ይህንን ተጽዕኖም ለማስቆም እንግዲህ እንቅስቃሴ ላይ እንዳለም ነው እንግዲህ እየተነገረ የሚገኘው። እንደሚታወቀው እንግዲህ ሴቶች ላይ እየደረሰ ያለው ጥቃት እንዲሁም ደግሞ ፍርድ አለማግኘት ትግራይ ላይ ብቻ ያለ ነገር አይደለም። ፍትህ ለሴቶቻችን ፍትህ። በሌሎች ቪዲዮዎች መለሳለሁ። እስከዚያ ግን ፎሎ እያደረጋችሁ ጠብቁኝ። መልካም ቆይታ። የድንግል ማርያም ሐውልት ሊመረቅ ነው። በአንድ ፖላንዳዊ ቢሊዮነር ሙሉ ወጪ ተሸፍኖ የተሰራው 182 ጫማ ቁመት ያለው የድንግል ማርያም ሐውልት ግንባታው ተጠናቆ በነሐሴ ወር መጨረሻ ለምርቃት እንደሚበቃ ተገልጿል። ታዲያ ይህ ሐውልት የሚገኘው በአውሮፓ ሲሆን በሀገሪቱ ከሚገኙ የድንግል ማርያም ሐውልቶች ትልቁና ረጅሙ በመሆን ግንባር ቀደም እንደሚሆንም ተነግሯል። ሐውልቱን ሰርቶ ለማጠናቀቅ 4 ዓመታት የፈጁ ሲሆን በስተመጨረሻም በነሐሴ ወር መጨረሻ ላይ እንደሚመረቅ ተነግሯል። ይህንን ሐውልት እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳትረሱም። ቤተሰቦች ቪዲዮውን ተከታትለን ተመልሰናል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው በሃጫሉ ሁንዴሳ አዋርድ ላይ እንግዲህ አንድ ሴት አለባበሷ ብዙ ሰዎችን ሲያነጋግር ነበረ። እስቲ ቪዲዮውን ተከታትለን እንመለስ። ተመልከቱ። የቀነኒን ስም ልብሶቿ ላይ እንግዲህ አጽፋ በሃጫሉ ሁንዴሳ አዋርድ ላይ እንዲህ ለብሳ የተገኘች አንድ እህት እንግዲህ መነጋገሪያ ሆናለች። ፍትህ ያላገኘውን የቀነኒን ሞትና ግድያ በማሰብ እንግዲህ እንደምትመለከቱት ልብሷ ላይ ቀነኒ የሚል እንግዲህ ጽሑፍ አጽፋ የመጣች አንድ እህት በጣም መነጋገሪያ ሆናለች። በዘንድሮ ሃጫሉ አዋርድ ላይ ሞዴል ቀነኒ አዱኛን በማሰብ እህታችን በዚህ መልኩ እንግዲህ ልብሷ ላይ የቀነኒን ስም አጽፋ መታለች። ሞዴል ቀነኒ አዱኛ በየዓመቱ የሃጫሉ አዋርድ ላይ እንግዲህ ድምቀት እንደነበረች ይታወቃል። ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም። ከዚሁ ጋር በተያያዘ የሃጫሉ ባለቤት በንግግሯ ሃጫሉን ማን ገደለው ለሚለው ጥያቄ እኔ መልስ የለኝም እግዚአብሔር ያውቃል በማለት እንግዲህ እጅግ በሚያሳዝን ሁኔታ ነበር የተናገረችው በዚህ ቃለ ምልልስ ላይ። እስቲ ልጋብዛችሁ አዳምጧት። ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም። ገባሽ? እኔ መልስ የለኝም። ፈጣሪ ነው መልሱን የሚሰጠው ነው የምላቸው። በድፍረትና በጀግንነት ሁሌ አንድ ስለመሆን ስለ አንድ ኢትዮጵያ ስለ አንድ ሀገር የሚያወራውና የሚሰብከው ሃጫሉ ሁንዴሳ ምንም እንኳን እንግዲህ በአካል ቢለየንም እንግዲህ ስራዎቹ እንዲሁ ደግሞ ሌጋሲው ሁሌ ከኛ ጋር ይኖራል። ይህን ቪዲዮ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። የጠቅላይ ሚኒስትሩን ኦፊሻል የቲክቶክ አካውንት ያጥለቀለቀው ኮሜንት ምንድነው? ሃሽታግ ሰማና በቃም በሚሉ ኮሜንቶች ገጹ ተጥለቅልቋል። ይህ ቻሌንጅ በትግራይ ክልል በግፍ ተገድላ ፍትህ ባጣችው ዘውዱ ሀፍቱ ምክንያትና ገዳዮቿ ከስር በነጻ ከተለቀቁ በኋላ የተቀጣጠለ ሲሆን በርካታ ተጽዕኖ ፈጣሪዎችም ቻሌንጁን ተቀላቅለውታል። የቻሌንጁ አስጀማሪና መሪ ጆርዲ በዛብህ ስትሆን ቻሌንጁ በርካታ ኢትዮጵያውያኖችንም አነቃቅቷል ተብሏል። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው አርቲስት ቬሮኒካ አዳነ እንግዲህ እኔ ሀብታም እንጂ የሀብታም ሚስት መሆን አይደለም ፍላጎቴ ስትል ተናግራለች። በዚሁ ጉዳይ ላይ ደግሞ ብዙዎች ሐሳብ አስተያየታቸውን ሰጥተውበታል። ቪዲዮዎቹን ተመልክተን እንመለስ። ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ይህንን ያለችው አርቲስት ቬሮኒካ አዳነ ናት። ታዋቂው አርቲስት ቬሮኒካ አዳነ በህይወትና በስራ ስኬቷ ዙሪያ በሰጠችው አዲስ አስተያየት በራሷ ጥረትና ልፋት ከፍተኛ የፋይናንስ ነፃነት ማሳካት ዋና ግቧ እንደሆነ ገልጻለች።
አርቲስቷ ሌሎች ሰዎችን በመጠጋት ወይንም በጋብቻ ጥላ ስር በመሆን ሀብትን ከመሻት ይልቅ በራሷ ሙያዊ ጥረት፣ ትጋትና የሥራ ፈጠራ የተሟላ ሀብት ማፍራት እንደምትፈልግ ገልጻለች። ይህ የአርቲስቷ ንግግር በሴቶች ዘንድ የራስን አቅም ማጎልበት፣ በራስ መተማመን ማዳበርና በኢኮኖሚ ራስን የመቻልን አስፈላጊነት የሚያሳይ በመሆኑ በማህበራዊ ሚዲያና በመዝናኛው ዘርፍ መነጋገሪያ ሆኗል። አረጋጉተው አረጋጉት ጌታ። እስኪ እነ ጽዮትን እዋቸው፣ እስኪ እነ ዳናይትን እዋቸው፣ እስኪ ብዙ እንጠራለን። እስኪ እነ ሐናንን እዋቸው፣ እስኪ እነ ራይል ጌቱን እዋቸው። ቲክቶክ ላይ እንደዚህ ስራችሁ ያስወድዳችኋል። የምታረጉት ነገር ያስወድዳችኋል። ቴዲ አፍሮ ነው ምንም ሳይል እኮ ህዝብ ይወደዋል። በሚሰራው ስራ በሚያረጋው ነገር ምንድነው ማድረግ ከፈለጋችሁ በውስጥ ስትበጨረስ ሲገባችሁ ደስ ይላል። ሁለቱም ወገኖቻችን ናቸው። ልናስታርቃቸው ነው እንጂ ልናስማማናቸው ነው እንጂ የሚገባው አንዷን እንድትጠላ ስምና ዝናኝ ተጠቅሜ አላደርገው። እርግጠኛ ነኝ በእናንተ ቪዲዮ ወይ አጠገባችሁ ደርስ ምናምን ሰው እንደዚህ ቢያደርግሽ እንደዚህ ቢሆን በዚህ ገብቶ በዚህ ወጥቶ በዚህ ምናምን ብላችሁ ስታወሩ እርግጠኛ ነኝ እናንተ ደጋፊዎች ድጋሚ ገብቶ የተውትን ኮመንት እየጻፉ ይሰድቧታል ገነትን። እና ማስተዋል ኢትዮጵያዊ ከሆናችሁ ትክክለኛ ኢትዮጵያዊ ስሜትን እኔ ኢትዮጵያዊነቴን በጣም ወዳለሁ ካል ስለ ኢትዮጵያዊነት ትክክለኛ ማንነትን መስክሩ። ለመወደድ ካራክተር አትስሩ። ለመወደድ የሆነ ሰው ሲወደድ ለለለ ኮሜንት ላይ ለለለ የሚሉ በጎችና ነፍሳቶች አሉና ለለለ መተው እንዲሉልናል ብላችሁ ለኮሜንት አድናቂ የሌሎችን ወዳጆቻችሁን ልብ አትስበሩ። እርግጠኛ ነኝ ገነት የምትወዳችሁ ሰዎች ልትሆኑ ትችላላችሁ። የገነት ወዳጆች፣ ቤተሰቦች፣ ዘመዶች ምናምን የሚያከብሯችሁ ሰዎች በዚህ ቪዲዮአችሁ በሰራችሁት ቪዲዮ ግን የሚዛናዊ መሆን ምክንያቱም ሁሉም ተበዳይ ነኝ ነው የሚለው። ሁሉም ሰው ተበዳይ ነኝ ነው የሚለው። ለማስማማት መሞከር ይገባል። በቪዲዮ አጠገቧት ደርሱ ፎቶ አትነሱ። ከዚህ በኋላ ነው ያለው ጋይስ ጥሩነታችሁን ለመልካም ብታረጉት ባናጣላበት። ምክንያቱም ይሄ ነገር ተደጋገመ። አንዴ ብቻ ስላልሆነ ነው ጋይስ። እኔም ላይ እንደዚህ አይነት ነገር ስለደረሰ ነው ዛሬ የተናገርኩት እና መልካምነታችሁ ሳያሳችሁ ጥሩነታችሁ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው መስተንግዶ ስራ ላይ ለሚሰሩ ሴቶች እንግዲህ አዲስ የወጣ ህግ አለ። እሱስ ደግሞ ምንድነው የሚለውን በቪዲዮ ተከታትለን እንመለስ። አዲስ አበባ ውስጥ ላሉ ሆቴሎች፣ ሬስቶራንቶች እንዲሁም ባሮች አስቸኳይ የተባለ መረጃ ተሰምቷል። ሁላችሁም ይህንን መረጃ ሼር ተደራረጉ። በአዲስ አበባ ከተማ በሚገኙ ባሮች፣ ሬስቶራንቶችና ሆቴሎች ውስጥ በሚሰሩ ሴት የመስተንግዶ ሰራተኞች አለባበስና ጌጣጌጥ አጠቃቀም ላይ የተደነገገው አዲሱ ደንብ ቁጥር 188/2017 በሙሉ አቅሙ ወደ ትግበራ መግባቱ ተገልጿል። በደንቡ የተከለከሉ ጉዳዮች ምንድናቸው? አንደኛ፣ ከጉልበት በላይ የሆኑ አጫጭር ቀሚሶችን መልበስ። ሁለተኛ፣ የደረት ክፍልን ክፍት የሚያደርጉ አልባሳትን መጠቀም። ሶስተኛ፣ ከጋብቻ ቀለበት ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጥ ማድረግ። ደንቡን በማያከብሩ የመስተንግዶ ተቋማት ላይ እስከ 50,000 ብር በሚደርስ የገንዘብ መቀጮና ተጨማሪ አስተዳደራዊ እርምጃ ይወሰዳል ተብሏል። ይህም መረጃ እንዳትቀጡ ሼር ተደራረጉ። በቦሌ ቡልቡላ ሰሞኑን ከተገደለው ሰው ጋር በተያያዘ 11 ግለሰቦች በ24 ሰዓት ውስጥ በቁጥጥር ስር መዋላቸው እየተነገረ ነው የሚገኘው። ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። ዛሬ የአዲስ አበባ ፖሊስ እንግዲህ 11 ተጠርጣሪዎችን ከዚህ ሰው ግድያ ጋር በተያያዘ በቁጥጥር ስር መዋላቸውንና ድርጊቱንም በምን መንገድ እንደፈጸሙ መርተው እንዳሳዩ የአዲስ አበባ ፖሊስ እያስታወቀ ነው የሚገኘው። ድርጊቱ የተፈጸመው እንግዲህ ሰኔ 28 ከሌሊቱ 7 ሰዓት አካባቢ እንደሆነ የተነገረው። በተሽከርካሪ እየተከተሉት ከሳሪስ አቦ ወደ ኮዬ በሚወስደው መንገድ ላይ እንግዲህ ስልክ ለመቀበል ብለው ህይወቱን እንዳጠፉትና በመኪና ጭነው ወስደው ድልድይ ስር እንደጣሉት የፖሊስ ማስረጃ እያሳየ ነው የሚገኘው። በዚህም ጋር ተያይዞ እንግዲህ ፖሊስ ባደረገው ከፍተኛ ክትትል በ24 ሰዓት ውስጥ ባልሞላ ጊዜ ውስጥ 11 ተጠርጣሪዎችን በቁጥጥር ስር አውሎ መዝገቡን እንደከፈተ የፖሊስ ማስረጃ ያሳያል። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ማንኛውንም ሐሳብ፣ አስተያየት ኮሜንት ላይ አስቀምጡልኝ።
አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው 7 አትሌቶች እንግዲህ አሜሪካን ሀገር እንደሄዱ መጥፋታቸው ተሰምቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ተገልጿል። በአሜሪካዋ ዩጂን ከተማ የተካሄደው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ወደ አሜሪካ ካቀናው የኢትዮጵያ ልዑክ ውስጥ 7 የቡድን አባላት ወደ ሀገራቸው ከመመለስ ይልቅ እዚያው መኮብለላቸው ተነግሯል። የኮበለሉት 4 አትሌቶችና እንዲሁም ደግሞ 3 አሰልጣኞች መሆናቸው ተገልጿል። ታዲያ ይህ ክስተት በማህበራዊ ሚዲያውም ሆነ በስፖርቱ ማህበረሰብ ዘንድ ትልቅ ቁጣንና ሐዘንን ፈጥሯል። በእርግጥ በዓለም አቀፍ ውድድሮች ላይ አትሌቶች መኮብለላቸው አዲስ ታሪክ ባይሆንም የብዙሃንን ተስፋ ተሸክመው ሄደው ይህንን መሰል እርምጃ መውሰዳቸው እጅግ አሳዛኝ አድርጎታል ሲል ሃትሪክ ስፖርት ዘግቧል። ጠፍተዋል ስለተባሉት አትሌቶችና እንዲሁም ደግሞ አሰልጣኞች የኢትዮጵያ አትሌቲክስ ፌዴሬሽን የማውቀው ነገር የለም ማለቱ ሀገሬ ቲቪ ዘግቧል። ታዲያ እናንተስ ስለዚህ ጉዳይ ምን ትላላችሁ? እስኪ ሀሳባችሁን አጋሩኝ። ነት አማራጭ ስላጣውና በጣም ስለከበደኝ ነው ቪዲዮ እየሰራለሁ። ሰላም እንዴት ናችሁ? ዛሬ በጣም እርዳታችሁ አስፈልጎኝ ስለሆነ የመጣሁት ይህንን ቪዲዮ እስከ መጨረሻው ድረስ እዩት። እሺ ላይ በጣም ከባድ ነገር አይደለም እየጠየቀችን ያለችው። እንደምታውቁት በሶሻል ሚዲያ ፔጇ ስራ ጀምራለች። ግን አንዳንዴ ቲክቶክ የተጣመመ አልጎሪዝም ውስጥ ይከታችሁና ምንም ኢንጌጅመንት የሌለው ቪዲዮ ታወጣላችሁ እና ሄላየም የተቸገረችው እሱን ነው። አይ ቲንክ ፔጇ ሻዶ ባን ተደርጓል። ለስራ የምትሰራቸው ቪዲዮዎች ሰው ጋር እየደረሱ አይደለም። ኢንጌጅመንት የላቸውም፣ ቁጥር የላቸውም ማለት ነው። ኢንጌጅመንት ከሌለ ቁጥር ከሌለ ደግሞ አብረዋት የሚሰሩት ድርጅቶች ለሌላ ሰው ስራውን አሳልፈው ይሰጣሉ። ፔጇ ላይ ፖስት የምታደርጋቸው ቪዲዮዎች ምንም እየታዩላት ስላልሆኑ የስራ እድሎችን እያጣች ነው። በጣም ቀላል መፍትሄ ያለው ችግር ነው። ሄላን ከዚህ በፊት ፎሎ ያላደረጋችሁ ሄዳችሁ ፎሎ አድርጉ። ቀጥሎ ከዚህ በፊት ፎሎ ያደረጋችኋትም ዛሬ ፎሎ ያደረጋችኋትም ሰዎች ቢያንስ 10 ቪዲዮቿን ኮፒ ሊንክ ሼር በማድረግ ኢንጌጅመንቱ ከሻዶባን እንዲወጣ እናደርግላታለን ማለት ነው። ሄላ ወደ ስራዋ እንድትመለስ እንዳልኳችሁ ፎሎ ያላደረጋችሁ ፎሎ አድርጉ። ከዛ በተረፈ ደግሞ 10 ቪዲዮቿን ሪፖስት አድርጉ፣ ኮሜንት አድርጉ፣ ኮፒ ሊንክ ሼር ላይክ ምናምን ባራታታታ አድርጉላ። ቴንክስ ፎር ዋቺንግ ባይ። ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ከፊታችን ቅዳሜ እንግዲህ በ11 የተቃውሞ ሰልፍ ሊወጣ እንደሆነ ተሰምቷል። እሱስ ደግሞ ለምንድን ነው የሚለውን በቪዲዮ ተከታትለን እንመለስ። የተቃውሞ ሰልፍ ሊካሄድ ነው። ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ እንደሆነ እየወጡ ያሉ መረጃዎች አመላክተዋል። በትግራይ ክልል እየተካሄደ ያለውን አስገዳጅ ወታደራዊ ምልመላና እስራትን ለመቃወም ለመጪው ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ የተጠራው ሰልፍ ከመንግስት ፍቃድ ማግኘቱን አስተባባሪዎቹ አስታውቀዋል። የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ወጣቶች ላይ እየተፈጸመ ያለውን አፈሳ ለማውገዝ፣ የታሰሩ እናቶችን ድምጽ ለማሰማትና በአዲስ አበባ ለሚገኙ የትግራይ ተፈናቃዮች ሰብአዊ ድጋፍ ለመጠየቅ ያለመ ነው ተብሏል። በሰልፉ ላይ በርካታ ቁጥር ያላቸው ተፈናቃዮች እንደሚሳተፉም ተገልጿል። ለረጅም ጊዜ ሲያከራክር የነበረው የአዲስ አበባ ጉዳይ ላይ መግባባት ላይ ተደርሷል። የተደረሰውም ስምምነት አዲስ አበባ የፌዴራል እንዲሁም የኦሮሚያ ክልል ጋራ መቀመጫ እንድትሆን 500 ተመካካሪዎች ያሉበት አንድ ቡድን መግባባቱን መናኸሪያ ሬዲዮ ዘግቧል። ቡድኑ የልዩ ጥቅም ዝርዝር ጉዳዮችን በቀጣይ ውይይት ይደረግባቸዋል የተባለ ሲሆን ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ግለጹን። ለተጨማሪ አዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ምጥ ላይ ሆና እንግዲህ ላይቭ የገባችው ሴት ብዙ ሰዎች ሀሳብ አስተያየታቸውን ሲሰጡባት ነበረ። እሱስ ደግሞ ምንድነው የሚለውን በቪዲዮ ተመልክተን እንመለስ። ምጧን ላይቭ እያስተላለፈች የነበረችው ሴት በብዙዎች ዘንድ መነጋገሪያ የሆነች ትገኛለች። እቺ የምትመለከቷት እህታችን እንግዲህ ምጥ ላይ ሆና ላይቭ እያስተላለፈች ነበረ፣ ቲክቶክ ላይ ማለት ነው። ብዙዎች የተለያየ ሀሳብ ሲሰጡ ነበረ። ይሄ የካሜራ መውደድ፣ ይሄ የሶሻል ሚዲያ ተጽዕኖ ሄዶ የት ጋር እንደደረሰ ማሳያው ነው የሚሉ አሉ። ብዙዎች ደግሞ ምንድነው ችግሩ ሲሉም ሀሳብ የሰጡ አሉ። ነገር ግን እንደዚህ አይነት አስጨናቂ ጊዜዎች ላይ እንዴትስ ይታሰባል? እንደዚህ ካሜራን ፊት አድርጎ በእንደዚህ አይነት የጭንቅ ሰዓት እንዴትስ ሊታሰብ ይችላል የሚሉ በርካታ ሰዎች ሀሳብ እየሰጡ ይገኛሉ። ለማንኛውም እናንተ እንደምን አገኛችሁት? ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን
ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፓ ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋው በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋት ምናምን መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋምጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ። ወይኔ በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።